ክፍል 76 ላይ ሉሊት ታማ ነበረ። እናም አምፑላንስ ጥሩልኝ እባካችሁን ድረሱልኝ፣ ኧረ ሞትኩኝ፣ እናንተ ምን አገባችሁ እኔ በሞት እያለች ነበር ያለቀው። አሁን ላይ ምግቧ ላይ ምን ጨምራባት ነው እያልን ሁላችንም ግራ ተጋብተን ነበር ማለት ነው። እዚህ ጋር እንደምታዩት እንግዲህ ናታንና ያፌት ናቸው ተፋጠዋል ማለት ነው። ምክንያቱም ማለትም ናታንን የወገው ናታን ነው እያልን ብዙዎቻችን ብለን ነበረ። ምክንያቱም ናታን አንደኛ ነገር አምሽቶ ስለመጣ ከሌላ ጊዜው የተለየ ነገር ሁሉም ሰው ናታን ነው ናታን ጎበዝ ሆነ አሁን ላይ እየተባለ ነበር። ነገር ግን ናታን አይደለም ማለት ነው ዳጊ ነው የወገው ያፌትን። እናም ተገናኝተው እንግዲህ ያፌት ቤት ድረስ ሂዶ ማለትም ቤት አካባቢ ሄዶ እና ያው ፈሪ እንዳልሆንኩኝ ላሳየህ ነው፣ አንተ ግን ጨለማን ተገን አድርገህ መተህ እኔን ወጋኸኝ ሲለው፣ እንዴ ምን እንደምታወራው ስለምን እንደምታወራው እኔ የማውቀው ጉድ የለም፣ እኔ እንደዛ አላደረኩም፣ የልቃውስ ጠላትክን በቅርብ ብትፈልግ ይሻላል ይለዋል ማለት ናታንም፣ ኧረ እባክህ ወይ አንተ ወይ ቢኒያም ናችሁ ይሄን ነገር ያደረጋችሁት፣ ሌላ ማንም አይደለም ይላል። ምክንያቱም ሌላ ጠላቴ ቢሆን ኑሮ እንደዚህ በቀላሉ በብርቱካን ቢላ አይደለም ጭረት አድርገውኝ የሚሄዱትኝ ይላል ማለት ነው። እናንተ ግን ፈሪ ስለሆናችሁ እንደዚህ አድርጋችሁ ትሄዳላችሁ ይላል ማለት ነው። ናታንም ይሄን ነገር እመነኝ፣ እኔ አንተን እንድትሞት አልፈልግም፣ እንድትሞት አሁን ላይ አልፈልግም። ምክንያቱም አንተን እያንዳንዱ የወሰድክብኝን ነገር መቀበል ስለምፈልግ አንተን መግደል አልፈልግም፣ ግን ማሰቃየት ፈልጋለሁ። እሱ ደግሞ ገና ነው ጊዜው ብሏል ማለት ነው። እናም እንደዛ ሲልም ኧረ እባክህ ብሎ አላመነውም። አሁንም ቢሆን የወገው ናታን ነው የመሰለው ማለት ነው። ነገር ግን ናታን አይደለም። ናታን ጭራሹን ስለዚህ ጉዳይ አያውቅም ማለት ነው። ናታን ፈዛዛ ነገር ስለሆነ ይኸው እንደ ፈዛዛ ነው የቀረ እንጂ ነገር ግን የተበቀለ የገንዛ ወንድሙና እንዲሁም ደግሞ ዳጊ ናቸው ማለት ነው አንድ ላይ። ምክንያቱም አቤላም አይወደውም፣ በተለይ እማየን በጣም አያከብራትም እያለም ነበረ። ስለዚህ አቤላ ነው ይሄ ማለትም አቤላና ዳጊ ናቸው ማለት ነው ያፌትን የወጉት ማለት ነው እንጂ ናታን አይደለም ማለት ነው። ነገር ግን ያፌት አሁንም ቢሆን አላመነውም። እንዲሁም ደግሞ ኤፍራታ ጽዮን እንገናኝ ብላ ደውላ ተገናኝተው እንዴት ነው ግን ማለትም ያፌት የተወጋበትን ቀን ትነግራትና ከዛም በኋላ ያን ቀን ቆይ ናታን ምን ነበረ ትላለች ማለት ነው። አምሽቶ ነበር የመጣ እና እንደውም ለኛ ምግብ ዞ ልመጣ ከዛም በኋላ እሱም ብላ ስንለው ውጭ በልቻለሁ አለ። ነገር ግን በልቶ አያውቅም ነበር ውጭ ትላለች ማለት ነው። እና ታዲያ ሌላስ ያየሽው ነገር የለም ፊቱ ላይ ምናምን አዲስ ነገር የለም ትላለች። ኧረ ምንም የለም ኤፍራታ ትላለች። እስኪ ልብሱ ላይ የሆነ ደም ምናምን ነገር አላየሽም ትላለች ማለት ነው። ምን ማለት ፈልገሽ ነው? አይ ድንገት ያፌት እሱ ወቅቶት ከሆነ ብዬ ነው፣ እሱ ጋር የሆነ ነገር ሊሆን ይችላል ብዬ ነው። ከዛም ጽዮንም በጣም ትናደድና ወንድሜ እንደዚህ አይነት ሰው አይደለም ኤፍራታ ወንድሜን አታውቂውም ብላ ጽዮንም ተቆጥታ ጥላት ሄደች ማለት ነው። እንግዲህ ጽዮን በጣም እየተቆጣች ነው። ስለምትቆጣ ኤፍራታን ቁጭ ካለችበት ጥላት ሄዳለች ማለት ነው። እንዲሁም ሉሊትን አሁን ላይ በጣም እያሰቃየቻት ነው። ምክንያቱም የሰጠቻት መድኃኒት የሽንት ቤት የሚያሯሯጥ መድኃኒት የሰጠቻት ማለት ነው። እና ሽንት ቤት ስትሄድ እየቆለፈችባት አሁን ትሄዳለች፣ አሁን ትመጣለች፣ ትመለሳለች። እንደገና ደግሞ እየቆለፈችባት ራሱ በጣም እየተጫወተችባት ነው። ከጽዮን ጋር መጣላት ምን አይነት ነገር እንደሚያስከትል ይሄው ወይዘሮ ልት ገና ሳይሻለሁ ገና ነው ይሄ ጅመራ ነው እያለቻት ማለት ነው። እና ቤዚም አውቃባታለች ማለት ነው። ቤዚም አንቺ ጽዮን ግን ቆይ ይሄን ነገር አንቺ ነሽ ያደረግሽው አይደለ? ለምን እንደዚህ ታደርጋለሽ? በቃ ተንኮል ካሁን በኋላ ይቅርብሽ። እኔ ተንኮል ካሁን እስከዛሬ ድረስ ያላረኩትም ይቆጨኛል። ካሁን በኋላ ግን ተንኮል ነገር አልሰራም። እንዲሁም ደግሞ ናታንንም የፍች ወረቀት ፕሮሰሱን ወይም ደግሞ የፍችን ነገር ጀምሬያለሁ እና አልነገርኩትም። ነገር ግን ካሁን በኋላ ከሱ ጋርም ተፋትቼ በወንድምነት ነው የምኖረው። ነገር ግን እንደተፋታን ያው አንቺም ሆነ እሱ ቤት ጥላችሁ እንደምትሄዱ እርግጠኛ ነኝ። ያኔ ግን ምን እንደምሆን አላቅም እያለችም ነበር ማለት ነው። ጺም ተሳስታ ከዚህም በፊት ናታንን የሆነ ውሸት የዋሹት ማለትም ናታን አብሯት እንዳደረ ለማስመሰል የሰሩትን እሱን አስታውሳ ነገረች። እንዴት ማስታወስ ጀመርሽ? እንዴት ላለ አይ ኖ እንደዛ አይደለም፣ እንደዛ ሳይሆን ያው አለ አይደለ እኔ በቃ አንድ ነገር አስታወስኩ ማለት ነው ወይ ተመስገን ትልና ታስመስላለች። ምክንያቱም አምልጧት ነበር የተናገረችው እንጂ ማስታወሷን ለማንም አልተናገረችም ከኤፍራታ ውጭ ማለት ነው። ለወንድሟ እንኳን አልነገረችውም ማለት ነው። በቃ ተመስገን ነው
አንድ ነገር አስታወስኩ ማለት ነው። ወይ በጣም ደስ ይላል እያለችም ነበር ማለት ነው። እንዲሁም ናታን እስከ ዛሬ እጠይቅሻለሁ እያልኩኝ የነበረውን እስኪ ቤዚ ዛሬ ልጠይቅሽ ብሎ ይመጣል። ማንም መኝታ ቤቷ እሺ ና ትለዋለች። እሺ ታዲያ ከኔ ጋር ምንም አይነት ግንኙነት ከሌለሽ ታዲያ ልጁ ቆይ ከማን ነበር ያረገሽው? ልጄ ነውስ ብዬ ልቀበለው የነበረው የማን ነበረ? እናም እኔ ልጁ ቢኖርና ባይሞት ኖሮ እስካሁን ድረስ የሆነ የሁሉ ነገር አይሆንም ነበር ብዬ አስባለሁ ይላል ማለት ነው። እና መስም ሲል አዎ አንተ ጋር አልነበረም፣ ነገር ግን ከአንተ በፊት የሆነ ህይወት ነበረኝ ከዛ ነው ትለዋለች ማለት ነው። ግን ከያፌት አይደለም አይደለ ይላታል ማለት ነው። እውነት ከያፌት ስላልሆነ በጣም ደስ ብሎኛል፣ እንኳንም ከያፌት አልሆነ እንጂ ከማንም ይሁን ይላታል ማለት ነው። እሷም አይ አይደለም ከያፌት አይደለም ትላለች። ነገር ግን እሱ ሲወጣ ምንም ማድረግ አልችልም ናታን፣ ጓደኝነታችን ከማጣ ከያፌት አይደለም ብል ይሻለኛል፣ እንደዛ ብዬም በዋሽ ይሻለኛል ብላ ተዋሸዋለች ማለት ነው። ነገር ግን ከያፌት እንደሆነ ሁሉም ያውቃል ማለት ነው። እኔም ኤፍራታን ለማግኘት እንግዲህ መንገድ ላይ ተጎልታ ስትጠብቃት ይውላ። እናም ያፌት እንዳያየኝ ብላ ተደብቃ ልጇን ለማየት አይኗን ማየት ናፈቀኝ፣ ልጄ ናፍቃኛለች እያለችም ነበረ። ስለዚህ ግዴታ ዛሬ ደግሞ ወስና ኤፍራታን ማግኘት አለብኝ ብላ ልክ መንገድ ላይ ቁጭ ብላ እየጠበቀቻት እያለ ኤፍራታ ትመጣለች ማለት ነው። ኤፉዬ ብላ ቅፍ ታረጋታለች ማለት ነው። እናም እሷም ታቅፋትና ገንዬ ብላ በፒስት አናገረቻት ማለት ነው። ልጄ ምን ሆነሽ ነው? ቆይ ምን እየሆንሽ ነው? ቆይ ለምንድን ነው? ምን ውስጥ ነው ያለሽው? ቆይ ችግር ውስጥ ነው ያለሽው? ለምንድን ነው ራስሽን የማታውቂው? ለሰዎች ብለሽ ለምን ራስሽን ትጎጃለሽ? ትላለች ማለት ነው። ኤፍራታ ደግሞ ከኔ ይልቅ ለሰዎች ለተበደሉ ሰዎች መድረስ ፈልጋል።